ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ በቸርነቱና በምሕረቱ በይቅርታውና በዘላለማዊ ጥባቆቱ መግቦቱ ሳይለየን በእድሜያችን ይህችን ቀን ተጨማሪ ሰጥቶ ዛሬም ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሶስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት በማደሪያው አባቶቻችን ዘውትር ያለማቋረጥ ስብሐተ እግዚአብሔር በሚያደርሱበት በመቅደሱ ለሁላችን ድህነት ስለኛ ሲል በዕለተ ዓርብ የፈሰሰው ክቡር ደሙ የተቆረሰው ቅዱስ ሥጋው በሚሰዋበት በቅዱሱ ስፍራ የሰበሰበን እንድናመልከው ስሙን እንድንጠራ ከኃጢአት ሸክም ሊያሳርፈን ያዘነውን ልባችንን ሊያጽናና በገናናው መልአክ በቅዱስ ሚካኤል ቃል ኪዳን ሊባርከን በዚህ ስፍራ በቅድስናው አደባባይ የሰበሰበን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መልአከ መዌ ቆሞስ አባ ፍቅረ ማርያም ተስፋ ማርያም የዚህ ታላቅና ታሪካዊ ካቴድራል ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ የሁላችንም አባት ክቡር ወንድማችን መጋቤ ጥበብ መምህሩ ብሸት ችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ተሰሙ ዘንድ ከሩቅም ከቅርብም የተገኛችሁ ኦርቶዶክሳውያን እግዚአብሔር ልጆች ማህበረ ምእመናን ወምእመናት እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቀን ጥባቆቱ በአምላክነት ቸርነቱ ከኛ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን እድሜ ለንስሐ ዘመን ለፍስሐ የጨመረልን ዛሬም በቸርነቱና በምሕረቱ ጠብቆ ትላንትናን አሳልፎ ዛሬ ላይ አድርሶ ነገን ተስፋ እንድናደርግ የረዳን የፈቀደልን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ተነግሮ ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጦም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ይልቁንም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን መልአከ ምክሩ መጋቤ ብሉይ ገናናው መልአክ ቅዱስ ሚካኤል ምስጋና ይድረሰው። በዚህ ቀን ታስበው ተዘክረው ከሚውሉ ከቅዱሳን አባቶቻችን ከቅዱሳት አንስት እናቶቻችን ረድኤታቸውንና በረከታቸውን ለሁላችን እግዚአብሔር ይስጠን። እንኳን ለገናናው መልአክ ለቅዱስ ሚካኤል በዓለ ክብር እንዲሁም ንጉሥና ጻድቅ ለሆነው ካህን ለሆነው ለጻድቁ ለቅዱስ ላሊበላ በዓለ ዕረፍት ዕርገቱ ለሚታሰብበት ሳምንት በሰላምና በጤና አደረሳችሁ አደረሰን። ከፍ አድርጉና ለዚህ ያደረሰንን አምላክ እግዚአብሔርን አመስግኑ።
የዕድሜ ባለቤት፣ የጤና ባለቤት፣ የጠየቁትን የማይነሳ የለመኑትን የማይረሳ እግዚአብሔር አምላካችን ከተኛንበት አንቅቶ ከደከምንበት አበርትቶ ደቂቃውን ወደ ሰዓት፣ ሰዓቱን ወደ ዕለት፣ ዕለቱን ወደ ወራት፣ ወራቱን ወደ አዝማናት ቀይሮ በእድሜ በጤና ጠብቆ አምና ባከበርንበት ስሙን በጠራንበት የቅዱስ ሚካኤልን ቃል ኪዳን በተቀበልንበት በዚህ ዳግም ለሰበሰበን በኃጢአታችን ምክንያት ፈጥሮ ላላጠፋን በዘመናችን ሁሉ ለጠበቀን በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ለመገበን አምላክ ክብርና ምስጋና ለስሙ ይሁን። ጸሎታችንን በቅድመ እግዚአብሔር የሚያደርስ ቋጠሯችንን የሚፈታ እንቆቅልሻችንን የሚተረጉም በቤቱ ያሳደገን ገናናው መልአክ ቅዱስ ሚካኤል ምስጋና ይድረሰው። ከፍ አድርጉና እግዚአብሔርን አመስግኑ። አምላካችን ቀሪውን ሰዓት ባርኮ ቀድሶ እንዲሰጠን ፈቃዱ ይሆንልን። የሚናገረን የሚያስተምረን እግዚአብሔር ነው። ተናጋሪው መንፈስ ቅዱስ ነው። ልባችሁን ከፍታችሁ እግዚአብሔር ሲናገረን ልንሰማው ያስፈልጋል። ጆሮአችን ቀኑን ሙሉ የማያስደስት የማያሳርፉ ነገሮችን ሲሰማ ውሏል። ዓይናችን በተቅበዘበዘበት ልክ ተቅበዝብዞ እንዲቀር የሚያደርጉ እረፍት የሚነሳንን ነገር ስንመለከት ውለናል። ይሄ ሰዓት የእግዚአብሔር ሰዓት ነው። ዕለቱ ገናናው መልአክ ቅዱስ ሚካኤል የሚታሰብበት ነው። በቅዱስ ሚካኤል መታሰቢያ ዕለት በመቅደሱ እግዚአብሔር ምን ሊነገረን አስቧል የሚለውን እግዚአብሔር እንዲናገረን ልባችሁን ከፍታችሁ እግዚአብሔርን ስሙት። እንዲህ ተብሎ ተጽፏል። ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናል። ምሳሌ ምዕራፍ 8 ቁጥር 36 ላይ ትምህርቴን ስሙ ጠቢባንም ሁኑ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናል። እግዚአብሔር ሲናገረን በማስተዋል እንድንሰማው ውሳጣዊ ልቦናችንን ጆሮ ይክፈትልን። ለዛሬ እግዚአብሔር ቢረዳን ለጥቂት ደቂቃ የምንነጋገርበት በዓሉን ጠዋት ተምራችኋል። ነገር ግን ከሱ ጋር እያነጻጸራችሁ የምትመለከቱበትን ቃል ከዚህ ከመጽሐፍ ቅዱስ ክፍል ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ እንዲህ የሚል ቃል ይነግረናል። በእኔ ዘንድ ያልተረሳ ትሆናለህ። በእኔ ዘንድ ያልተረሳ ትሆናለህ። እስቲ በሉት ይህንን ቃል በእኔ ዘንድ በሉ። ያልተረሳ ትሆናለህ። ትንቢተ ኢሳይያስ በሉ ምዕራፍ 44 ከቁጥር 21 እስከ 24 እግዚአብሔር ቃሉን በልባችን ጽላት ላይ ይጻፍልን። ያዕቆብ ሆይ እስራኤል ሆይ ባሪያዬ ነህና ይህንን አስብ። እኔ ሰርቻለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍን እንደ ደመና ኃጢአቴንም እንደ ጭጋግ ደምስሼዋለሁ። ተቤዥቻለሁ፣ ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ። እግዚአብሔር ያዕቆብን ተቤዥቶታልና በእስራኤል ዘንድ ይከብራልና። አንተ የምድር ጥልቅ ሆይ ጩህ፣ እናንተ ተራሮች ሆይ በእናንተ ያለ ዛፍ ሁሉ እልል ይበል። ከማኅፀን የሠራ የሚቤዥ እግዚአብሔር እንዲህ ይላል፣ በእኔ ዘንድ ያልተረሳ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን።
ይህንን ቃል አሁን ተናግሮ በኋላ ቃሉን የማያጥፍ በገባልን ቃል ለቃሉ የታመነ የማይረሳን የማይዘነጋን ነገሮች ዘንበል ሲሉ አብሮ ዘንበል የማይል ነገሮች ፊቶቻቸውን ሲያዞሩ አብሮ ፊቱን የማያዞርብን በመከራ ቀን መሸሸጊያ በክፉ ቀን ማምለጫ የሆነው የሁላችን አባት የሁላችን ጌታ እግዚአብሔር የተናገረው ቃል ነው። በእኔ ዘንድ ያልተረሳ ያልተረሳሽ ያልተረሳችሁ ትሆናላችሁ ይላል። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ልጆች ከዚህ በላይ የሚያሳርፍ ምንም ነገር የለም። ሰው ሲረሳን እግዚአብሔር ያስታውሰናል። ሰው ሲጥለን እግዚአብሔር ያነሳናል። ሰው ሲገፋን ማን ይደግፈናል? ተናገሩ። እግዚአብሔር ይደግፈናል። ለዚህ ነው ያዕቆብ ሆይ እስራኤል ሆይ ተቤዥቻለሁና አትፍራ፣ ወደ እኔ ተመለስ፣ በእኔ ዘንድ ያልተረሳ ትሆናለህ። ኃጢአቴን እንደ ደመና በደልህንም እንደ ጭጋግ ደምስሼዋለሁ፣ አንተ ባሪያዬ ነህ። ይህንን ቃል የእግዚአብሔር ልጆች ወደ ኋላ መለስ ብለን ከማየታችን በፊት እንዲህ የሚል ቃል ተጽፎ እናገኛለን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 32 ቁጥር 12 ላይ እንደ ሞተ ሰው ከልብ ተረሳሁ ይላል። ምን እንዳለ ሰው? እንደ ሞተ ሰው በሰዎች ዘንድ ከልብ ተረሳሁ። አሁን የሚያስታውሱን ሰዎች በኋላ ይረሱናል። አሁን የሚያቅፉን ሰዎች በኋላ ይጠሉናል። አሁን የሚደግፉን በኋላ ይገፉናል። የማይገፋን የማይተውን ለፍቅሩ ወረት የሌለበት የኔና የናንተ አምላክ እግዚአብሔር በእኔ ዘንድ ያልተረሳ ትሆናለህ አለ። ነቢየ እግዚአብሔር ቅዱስ ዳዊት በሰው ዘንድ ስላለው መረሳት፣ በሰው ዘንድ ስለደረሰበት ውድቀት፣ በሰው ዘንድ ስላገኘው ስብራት ሲናገር እንደ ሞተ ሰው ከልብ ተረሳሁ አለ። የእግዚአብሔር ልጆች እግዚአብሔር የማይረሳን እግዚአብሔር የማይተውን የማይዘነጋን ለቃሉ የታመነ አምላክ ነው። ለስም አጠራሩ ክብርና ምስጋና ይድረሰው። ልብ በሉ፣ ዛሬ ሁላችንም ጣቶቻችንን የምንቀስረው በእግዚአብሔር ላይ ነው። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ዘንግቶኛል ወደሚል መንፈሳዊ ዝለት ድምዳሜ ላይ ደርሰናል። አዎ ትላንት የጨበጥነው ዛሬ ከእጃችን ሲጠፋ፣ የተደገፍንበት ነገር ሁሉ እንደ ጎም ሲበተን እግዚአብሔር ረስቶኛል እንላለን። እስቲ አንድ ጥያቄ ልጠይቃችሁ። እኛንን እግዚአብሔርን የረሳ ነው ወይስ እግዚአብሔር ነው እኛን የረሳን? ተናገሩ ሁላችሁ። እውነት ነው፣ እኛንን እግዚአብሔርን የረሳ ነው። ከእግዚአብሔር ሐሳብ የራቅነው እኛንን። ነቢየ እግዚአብሔር ኢሳይያስ ሲናገር ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ እንዲሁ የራቀ ነው ይላል። መንገዴም ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር ከፍ እንደሚል እንዲሁ የራቀ ነው ይላል። ከእግዚአብሔር ሐሳብ የራቅንበት፣ ከእግዚአብሔር ሐሳብ የተለየነው እኛ፣ እግዚአብሔርን የረሳነው እኛ። ጻድቁ ኢዮብ ሲናገር በዚህ በመጽሐፈ ኢዮብ ምዕራፍ 8 ቁጥር 33 ላይ 13 ጀምራችሁ ስትመለከቱ እንዲህ ይላል፣ በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን ይላል። ደንገል ታውቃላችሁ? ኦሪት ዘጸአት ምዕራፍ 3 ላይ ሙሴ ከሞት ያመለጠበት፣ እናቱ ሙሴን ከሞት ያስመለጠችበት ለሙሴ እግዚአብሔር ያዘጋጀለት ቤት ነው። ደንገል የሚበቅለው ትልልቅ ሐይቅ ዳርቻ ነው።
ትልልቅ ወንዞች አካባቢ ነው። ደንገል የሚገኘው በእነዚህ ስፍራዎች ነው። ኢዮብ ሲጠይቅ እንዲህ አለ፣ በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አለ። ጥቅም ስላለው ነው። ከሐይቅ ዳርቻ ወደ ሐይቅ ዳርቻ ይሻገሩበታል። ትንንሽ ዕቃዎችን ያሻግሩበታል። ጣና ሐይቅ ዳርቻ፣ ዝዋይ ሐይቅ ዳርቻ፣ ሌሎቹም ወንጪ ሐይቅ ዳርቻ ላይ ስትመለከቱ ከደንገል የሚሰሩ ታንኳዎች አሉ። አንድ ሰው አልያም ደግሞ ሁለት ሰው ይይዛል። ከ8 እስከ 10 ኪሎ ነገሮችን ይጭናል። ከሐይቅ ዳርቻ ወደ ሐይቅ ዳርቻ ይሻገሩበታል። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት አሳ ያሰግሩበታል። ግፋቢል ከ8 እስከ 12 ቀናት አገልግሎት ይሰጣል። ይሄ ደንገል የሚበቅለው ሐይቅ ዳርቻ ነው። ኢዮብ ሲጠይቅ ምን አለ? በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? ካለ በኋላ አዎ ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ሊበቅል ይችላል፣ ሊያድግ ይችላል፣ ሊገኝ ይችላል። ነገር ግን ይልና ከእጽዋት ሁሉ ግን ቀድሞ ይደርቃል አለ። ከእጽዋት ሁሉ ምን ይላል? ውሃ ካገኘው እጽዋት ውሃ ያላገኘው ቀድሞ ይደርቃል፣ ይጠወልጋል፣ ይጠፋል፣ ይከስማል፣ ስሩ ይጠፋል። አዎ ድንገት ሊበቅል ይችላል። ነገር ግን ካለ በኋላ ነገር ግን ቶሎ ይደርቃል፣ ይጠወልጋል፣ ሊገኝ ይችላል አለ። ነገር ግን ከእጽዋት ሁሉ ቀድሞ ይደርቃል ካለ በኋላ እግዚአብሔርን የሚረሱ ሰዎች መጨረሻቸው እንዲህ ነው አለ። ማንን የሚረሱ ሰዎች? እግዚአብሔርን የሚረሱ እግዚአብሔርን የሚዘነጉ ሰዎች ፍጻሜያቸው እንዲህ ነው። ስለዚህ እግዚአብሔር ሳይሆን እኛን የረሳን እኛ ነን እግዚአብሔርን የረሳ ነው። እግዚአብሔር የማይረሳን እግዚአብሔር የማይዘነጋን ጌታ እንደሆነ መጽሐፍ እየነገረን ነው። የእግዚአብሔር ልጆች ይህን ስናስብ ወደ ተነሳንበት መጽሐፍ ቅዱሳዊ ሐሳብ ስንመጣ ያዕቆብ ሆይ እስራኤል ሆይ ተቤዥቻለሁና አትፍራ፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ። አዎ በእኔ ዘንድ ያልተረሳ ትሆናለህ አለው። ኃጢአቴን እንደ ደመና በደልህንም እንደ ጭጋግ ደምስሼዋለሁ። ታስታውሳላችሁ ኦርቶዶክሳውያን፣ ያዕቆብ ከወንድሙ ከኤሳው ከእናታቸው ማኅፀን ሲገኙ በእግዚአብሔርና በአባታቸው በይስሐቅ መካከል የነበረውን ግንኙነት በእግዚአብሔርና በይስሐቅ መካከል የነበረውን ህብረትና አንድነት መጽሐፍ እንዲህ ይላል። ይስሐቅም ስለ ሚስቱ ስለ ርብቃ ዕለት ዕለት በእግዚአብሔር ፊት ይቆም ነበር ይላል። ዕለት ዕለት በማን ፊት ይቆም ነበረ? በእግዚአብሔር ፊት ይቆም ነበረ። እግዚአብሔርን ይጠይቀው ዘንድ በመቅደሱ በማደሪያው በመገናኛው ድንኳን እግዚአብሔርን ፍለጋ ይወጣል። ዕለት ዕለት በእግዚአብሔር ፊት ይቆም ነበረ። ለእግዚአብሔር ይታይ ነበረ። የእግዚአብሔር ልጆች እግዚአብሔርን የምታገኙት ከመቅደሱ ነው። ከመቅደሱ ውስጥ ሆናችሁ እግዚአብሔርን ጥሩት። እግዚአብሔር ከመቅደሱ መልስ አለው። ጆሮን የፈጠረ እግዚአብሔር ይሰማል። ዓይንን የፈጠረ እግዚአብሔር ይመለከተናል። በበዛው ምሕረቱ ይጎበኘናል። ያለቀና የተቆረጠ ነገርን መቀጠል ይችላል። ነቢዩ ኢሳይያስ እግዚአብሔር ያለቀና የተቆረጠ ነገርን መቀጠል ይችላል ነው ያለው። ከመቅደሱ ሆኜ ጠራሁት፣ እርሱም ከመቅደሱ ሆኖ መለሰልኝ። እግዚአብሔር መልሳለሁ። ትቶኛል ወደሚል
መንፈሳዊ ዝለት እንዳናዘነብል እግዚአብሔር አይተወንም። እግዚአብሔር አይዘነጋንም። ዕለት ዕለት ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት ይቆም ነበረ። ዛሬም ይህ ዘመን አብልጠን በእግዚአብሔር ፊት የምንቆምበት፣ ስለ ሀገራችን ስለ ኢትዮጵያ በእግዚአብሔር ፊት የምንቆምበት፣ ስለ ኦርቶዶክሳዊት ሃይማኖታችን በእግዚአብሔር ፊት የምንቆምበት፣ ቋጠሯችን ገረገራው ላይ ሲፈታ የምንመለስበት ሳይሆን ከአባቶቻችን ጋር አብረን ወደ መቅደስ የምንገባበት ሰዓት ነው። ከመቅደስ የምንርቅበት፣ ከፊቱ የምንሸሽበት ወቅት አይደለም። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምራችሁ ስትመለከቱ ጴጥሮስና ዮሐንስ በሌሊት በ9 ሰዓት ወደ መቅደስ ሲሄዱ ከመቅደሱ ደጃፍ ላይ ገረገራው ላይ ቁጭ ብሎ የሳንቲም ድቃቂ የጨርቅ እላቂ ይለምን የነበረ አንድ ሰው አገኙ ይላል። ይሄ ሰው ጠዋት ሰዎች ያመጡታል፣ ማታ ደግሞ ወደ ስፍራው ይመልሱታል። ሊያውም የእግዚአብሔር ልጆች የሰው እይታ ለእይታ በማይጋበዝበት ሰዎችን ቀድሞ ከመቅደሱ ደጃፍ ላይ እየተቀመጠ እግዚአብሔርን ፍለጋ በመቅደሱ አደባባይ ገረገራው ላይ ቁጭ ብሎ የሳንቲም ድቃቄ ጨርቅ እላቂ ሊለምን በዛ ይኖር ነበረ። አስተውሉ። ጴጥሮስና ዮሐንስ በዛ ሲያልፉ እባካችሁን አትለፉኝ፣ ርቦኛል፣ የሳንቲም ድቃቄ የጨርቅ እላቂ እንዳላችሁ ጣሉልኝ ይላቸዋል። እነርሱም እልፍ ብለው ቆሙ። አንተ ሰው ከኛ የሆነ የምንሰጥህ አንዳች የለንም፣ ሰጪ ከሆነው ከእግዚአብሔር እንሰጥሃለን። ለጋሽ የሆነውን እግዚአብሔርን እንለግሳለን። ይሄ ሰው የጠየቀው ጊዜያዊ ነው፣ መልስ ያገኘው ዘላለማዊ ነው። ከመቅደሱ ደጃፍ ላይ እግዚአብሔር ቋጠሮን ሊፈታለት። የምንሰጥህ አንዳች ነገር የለንም፣ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ተመላለስ ሲሉት ያ ጉልበቱ ከደረቱ የተጣበቀ በሰዎች ሸክም ወደዛ መቅደስ ወደ መገናኛው ድንኳን ገረገራ ላይ የተቀመጠ አውሬ በሚመላለስበት አውሬ በሚፈነጭበት ሰዓት ላይ ከሰዎች ቀድሞ የተገኘ ችግሩ፣ ረሃቡ፣ ማጣቱ እረፍት የነሳው ከመቅደሱ ላይ እግዚአብሔር መልስ እንዳለው ያመነው ይህ ሰው በቅዱስ ጴጥሮስና በቅዱስ ዮሐንስ ቃል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ተመላለስ ሲለው ጉልበቱ ተፈቶ ዘለለ፣ ቁርጭምጭሚቱም ጸና ነው የሚለው። ክብርና ምስጋና ለስሙ ይሁን። ይህ አይደለም ኦርቶዶክሳውያን ቁም ነገሩ። ችግሩ ከተፈታለት በኋላ ችግሬ እዚህ ጋር ተፈቷል፣ ከዚህ በኋላ እግዚአብሔር አያስፈልገኝም አላለም። አብሯቸው ወደ መቅደስ ገባ ነው የሚለው። ወዴት ገባ? እግዚአብሔርን ከመቅደስ ሆናችሁ ጥሩት። ይስሐቅ ስለ ሚስቱ ስለ ርብቃ ዕለት ዕለት በእግዚአብሔር ፊት ይቆም ነበር። ዛሬም ዕለት ዕለት ስለ ሀገራችን ስለ ኢትዮጵያ ስለ አንድነቷ ስለ ሰላሟ ስለ መረጋጋቷ አንዱ በአንዱ ላይ ስለሚያነሳው ግፍ፣ አንዱ በአንዱ ላይ ስለሚያነሳው ስደት፣ አንዱ በአንዱ ላይ ስለሚያውጀው ጦርነት ፍጹም ሰላም እንዲሰጠን በእግዚአብሔር ፊት እንቆም። እግዚአብሔር አይረሳንም። እግዚአብሔር ከመቅደሱ መልስ አለው። ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለ ልዕልናዋ ስለ ክብሯ በእግዚአብሔር ፊት እንቆም። ይስሐቅ አንድ ነገር እየጠየቀ እግዚአብሔር የጠየቀውን አብዝቶ መለሰለት። አዎ በሚስቱ በርብቃ ማኅፀን ከእርሱ ወገብ 2 ወንድ ልጆችን አኖረ። ያዕቆብና ኤሳው ተጸነሱ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያዕቆብና ኤሳው በእናታቸው ማኅፀን ምን ይሉ ነበረ? ንገሩኝ እስቲ። ምን ይሉ ነበረ? ይገፋፉ ነበረ። ጠባቧን ከተማ ሰፊ አድርጎላቸው፣ ጨለማዋን ከተማ በብርሃን ሞልቶላቸው፣ የበላችው ሳይጫናቸው፣ የጠጣችው ሳይጎረብጣቸው፣
ተመችቷቸው እየኖሩ ወንድማማቾቹ ግን በእናታቸው ማህፀን ምን ይሉ ነበረ? ንገረኝ እባክህ። ይገፋፉ ነበር። ወንድምህን አትግፋው። ትንሹ ትልቁን አያሳድ፣ ትልቁ ትንሹን አያሳደው። ትንሹ ለትልቁ በመጠን ይገዛ። አንገፋፋ። የርብቃ ማህፀን ኢትዮጵያ ዛሬ ልጆቿ ያለ ቅጥ እየተገፋፋን ነው። ያለ ገደብ እርስ በራስ አንዱ ባንዱ ላይ ጉድጓድ እየቆፈረ ነው። እናቶች እያዘኑ ነው። ወጣቶች እየተሰደዱ ነው። በመከራ ማይበል እየተገፋን ነው። እውነት ነው። ሀገርን ከነክብሯ ያኖረች ኦርቶዶክሳዊት ቤተክርስቲያን ዛሬ የዛፍ ላይ እንቅልፍ ነው ሕይወቷ። የእግዚአብሔር ልጆች በመከራ ውስጥ ነው። ስለዚህ መገፋፋቱ ይቁም። በእግዚአብሔር ፊት እንቁም። በአንድ ልብ በመቅደሱ እንገኝ። የሐዋርያት ሥራ ምዕራፍ 2 የእግዚአብሔር ልጆች አንድ ልብ ስንሆን በአንዱ መንፈስ እንዋጃለን፣ እንከብራለን። ጥያቄያችን መልስ ያገኛል፣ ቋጠሯችን ይፈታል። ያዕቆብና ኤሳው በእናታቸው ማህፀን ይገፋፉ ነበር አለ። ያዕቆብ የወንድሙን ተረከዝ ይዞ ወጣ። ከዛ በኋላ ያለው ጉዞ በያዕቆብና በወንድሙ በኤሳው መካከል አንዱ ለአንዱ ስደት እስከሚሆን ድረስ ብዙ ማዕበሎችን አልፈዋል። ነገር ግን ከሞት ላዳነኝ ለታደገኝ አምላክ በመከራዬ ቀን ቋጠሮዬን ለፈታ ኃጢአቴንና በደሌን ይቅር ላለ ለአባቶቼ አምላክ መሠዊያን እንሰራለን፣ መስዋዕትንም እናቀርባለን። ኦሪት ዘፍጥረት ምዕራፍ 31። ያዕቆብ ሕዝቡን ይዞ ወደ ቤቴል ተራራ ወጣ። እግዚአብሔርን በዚህ ተራራ ላይ እናከብራለን፣ ከሞት ላዳነኝ አምላክ ምስጋናን እናቀርባለን። ነገር ግን ለእናንተ ያልተፈቀደውን አሸንክታባችሁን ሁሉ ጣሉ አለ። ባዕዱን አስወግደው፣ ክፋትን አስወግደው፣ መለያየትን አስወግደው ወደ ቤቴል ተራራ ወጡ። የእግዚአብሔር ልጆች ዛሬ መልካችን አንድ፣ ቋንቋችን አንድ፣ ልባችን ግን የተለያየ። እውነት ሐሰት? መቼ ነው አንድ የምንሆነው? እስከ መቼ ድረስ ራሳችን ላይ ፈርደን? እስከ መቼ ድረስ በራሳችን ላይ ክፋትን አውጀን? እስከ መቼ ድረስ እግዚአብሔር በቁጣው እንዲነሳ አነሳስተን? ይቅር በለን ልንለው ይገባል። እንዲህ ተብሎ ነው የተጻፈው በሰቆቃ ኤርምያስ ምዕራፍ 3 ቁጥር 41 ላይ እጃችንን ከልባችን ጋር አንድ አድርገን በሰማይ ወዳለው ወደ እግዚአብሔር እናንሳ፣ እንዲህም እንበለው አቤቱ በድለንሃል፣ ኃጢአትንም ሰርተናል፣ አንተም ይቅር አላልከንም፣ ይቅር በለን እንበለው። ምን በለን እንበለው? ንገሩኛ። አቤት ከክፉ እየራቅን ከበደል እየረሸሸን እግዚአብሔርን በአምላክነቱ እያከበርን መልካሞችን ቀኖች ለማየት የሚፈልግ ሰው ምላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልከል፣ ከክፉ ፈቀቅ ይበል፣ ሰላምን ይሻት ይከተላት። የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ነው የሚለው። ይኸው አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ጆሮቹም ለጸሎታቸው ተከፍታለች። ዛሬ የቅዱሳኑ ጸሎት የተሰማበት ነው። በቅዱስ ሚካኤል ምልጃ እግዚአብሔር የወዳጆቹን ቋጠሮ የፈታበት ነው። ያንዱን ሞት ወደ ሕይወት የቀየረበት፣ ያንዱን ውርደት ወደ ክብር የመለሰበት፣ የጠላትን ጎዳና ያጣጥፍቶ የእውነተኛውን ጽድቅ እንዲጓዙ እግዚአብሔር ምስክር አድርጎ የሰጠን የነሱ ታሪክ የሚከበርበት ነው። ይቅር በለን ማለት ያስፈልጋል። ታዲያ ይቅር በለን እንበለው አለ። መሠዊያውን ሰራ፣ መስዋዕቱንም አቀረበ። ከዚህ በኋላ አለው እግዚአብሔር ለያዕቆብ ተገለጠለትና ስምህ ያዕቆብ አይደለም እስራኤል ብያለሁ አለው። ክብርና ምስጋና ለስሙ ይሁን። የከፋው ስማችንን እግዚአብሔር ይቀይርልን። ዛሬ ዓለም እያወቀን ያለው ኢትዮጵያ በኢትዮጵያነት እነ ክብራችን አይደለም። እንደው ምክንያት እየፈለግን ይሄ ሶሻል ሚዲያ አለ፣ አንዱ አንዱን ሲያሳድደው፣ አንዱ አንዱን ሲናቆር፣
የማይመለከተን ገብተን ሐሳብ ስንሰጥ የእግዚአብሔርን ሐሳብ ረስተን በምንጸልይበት ከእግዚአብሔር ጋር በምንነጋገርበት ጉልበታችንን በምናንበረክክበት በዛ ቅጽበት ውስጥ የእግዚአብሔር ወዳጆች ጊዜያችንን እንዲሁ በዋዛ በፈዛዛ እንዲነጉድ እያደረግን እርግጠኛ ሆኜ ነው ብነግራችሁ ባል ከሚስት ሚስት ከባሏ የምትነጋገርበት ጊዜ የለም። ዛሬ ቲክቶክ ነው። አሳደደው በለው እኔ ከሌ ነኝ እኔ ከሊት ነኝ እየተባባልን መለያየትን እየዘራን የምናተርፈው ምንም ነገር የለም። ኦርቶዶክሳውያን እግዚአብሔር አንድ ልብ ይስጠን። ስምህን ቀይሬዋለሁ አለው። ያዕቆብ አይደለም እስራኤል ብያለሁ፣ ተቤዥቻለሁ። አትፍራ፣ አንተ በኔ ዘንድ ያልተረሳ ትሆናለህ። ኃጢአቴን እንደ ደመና በደልህንም እንደ ጭጋግ ደምስሼዋለሁ አለው። ይችላል አይችልም? እግዚአብሔር ክብርና ምስጋና ለስሙ ይሁን። ልብ በሉ። እግዚአብሔር ምን አይለንም? ምን አይለንም? አይረሳንም። ለዚህ ነው ነቢየ እግዚአብሔር ኢሳይያስ ሲናገር በትንቢተ ኢሳይያስ ምዕራፍ 49 ላይ ጽዮን ግን እግዚአብሔር ረስቶኛል አለች ይላል። ጽዮን ማን ረስቶኛል አለች? እግዚአብሔር ረስቶኛል አለች። በውኑ ሴት የወለደችውን ልጇን ትረሳ ዘንድ ትችላለች አለ። እናቶች ልጆቻችሁን ትረሳላችሁ? ትረሳላችሁ ወይ? አባቶች ልጆቻችሁን ትረሳላችሁ? ልጅህ ምንም ወንጀለኛ ይሁን፣ ምንም ወንበዴ ይሁን፣ ምንም አሳዳጅ ይሁን፣ ለአንተ ልጅህ ነው። ስሟን ቢያስጠራው በየቀኑ ማረሚያ ቤት ቢያመላልሳት ለዚች እናት ልጇ ነው። እውነት አሰት ልጇ ነው። ቆርጣት ትጥለው አንጀቷ ላይ ተኝቷል። 4 ዓመት በጀርባዋ አዝላለች፣ በጭንቅ ወልዳለች፣ ተርባ አብልተዋለች፣ ተጠምታ አጠጥተዋለች። ልጄን ክጃለሁ የምትል እናት አብሶ ኢትዮጵያዊ እናት የለችም። በውኑ ሴት የወለደችውን ልጇን ትረሳ ዘንድ ትችላለችን አለ። እናቶች ይሄ ህመም ይሰማችሁ። ወላጆች ይሄ ህመምን አስተውሉት። ጠዋት ወጣችሁ ማታ እስከምትገቡ ልጆቻችሁን ለማየት የምትቸኩሉ፣ ለልጆቼ ምን ይዤ ልግባ ምን ላድርግ ብላችሁ የምታስቡ፣ ታክሲው ላይ መከራው፣ ስራ ቦታ ላይ ፈተናው፣ ካለቃ ጋር ግብግቡ፣ ለልጆቻችሁ ዳቦ ስትሉ ጎሽ ለልጇ ስትል ምን አለች ነው ተወጋች ነው። ለልጆቻችሁ ስትሉ በዚህ በመከራ ዘመን የምትከፍሉትን ዋጋ አስቡት። በዚህ ልክ ልጆቿን አዝላ የተሰደደችዋን እናት አስቧት። ልጇን የምትረሳ እናት፣ ልጇን የምትተው እናት የለችም። ጽዮን እግዚአብሔር ረስቶኛል አለች። በውኑ ሴት የወለደችውን ልጇን ትረሳ ዘንድ ትችላለችን ካለ በኋላ እናት ልጇን እንደማትረሳ እኔም አልረሳችሁም ማለት። ክብርና ምስጋና ለስሙ። እኔም ምን አልላችሁ አልተዋችሁ አለን። እግዚአብሔር ቢተወን እንደኛ ክፋት የጠዋቱ ጀንበር የጠዋቷ ፀሐይ ጠልቃ ይሄ ምሽት አይመጣም። እግዚአብሔር ቢተወን ቅድም የጀመርናትን ሰዓት አልፈን እዚች ሰዓት አልደረስንም። እግዚአብሔር ቢተወን በምላሳችን ላይ ያለችውን ምራቅ አጣጥመን መዋጥ አንችልም። እግዚአብሔር ቢተወን ትላንትና ደናደሩ ተባብለን ጠዋት የዘጋነውን በር ከፍተት ለመውጣት አንችልም። እግዚአብሔር ቢተወን ነግደን ማትረፍ ሰርተን ማግኘት በቤተ መቅደሱ መመላለስ አንችልም። ማን ስላልተወን ነው? ክብርና ምስጋና ለስሙ ይሁን። የማይተወን አምላክ። ተስፋ እንዳትቆርጡ አንድ እውነት ልንገራችሁ። ልባችሁን አቅኑ፣ መንፈሳችሁን አድሱ። ተስፋ ግን አትቁረጡ። በየትኛውም አቅጣጫ ስለ አንገታችሁ ማይተብ፣ በዚህ ምድር ስለመኖራችሁ፣ ስለ ጥቂቷ እድሜ ከእግዚአብሔር እቅፍ ሊያወጣ ብዙ የተከፈቱ በሮች እያሳየ ጠባቡን ሳይሆን ሰፊውን መንገድ እያሳየ ይሄ ይሻልሃል እያለ
ከርቀት ሆኖ የሚጠራህን ጠላትን ዲያብሎስን ጆሮ አትስጠው። የጥላቻውን የመለያየቱን የክፋቱን ጎዳና የሚጠቁምህን ዲያብሎስን ጊዜ አትስጡት። በእግዚአብሔር ተስፋ አትቁረጡ። እግዚአብሔር መልካም ነው። በመከራ ቀንም ምንድነው? መሸሸጊያ ነው። በቃ ተደገፉት እግዚአብሔር። እኔ አንድ ነገር ልበልና ሐሳቤን ላብቃ። 3 ደቂቃ እዚህ በመጽሐፋችን ዳዊት ከሳኦል ጋር ጦርነትን ገጠመ። ምንን ገጠመ? ከ27ቱም ሀገራት ሹማምንትን ሾመ። ሳኦልም በዳዊት ፊት ይበረታ ዘንድ ጦሩን አሰልፎ ዳዊትን ለውጊያ ዳረገው። ይሄኔ የእግዚአብሔር ልጆች የእግዚአብሔር ክንድ በዳዊት ላይ ተገለጠ። እግዚአብሔር ዳዊትን ለጠላቱ አሳልፎ አልሰጠው። ለጠላታችን ከጠላታችን ማታለል የሚጠብቀን ጠላታችን ሲበረታ ጠላታችን ከጠላታችን በላይ የሚያበረታን ጠላትን የሚያደክም ኃይል የሰጠን መስቀሉን የሰጠን ድንግል ማርያምን የሰጠን መላእክቱን የሰጠን ቅዱሳኑን የሰጠን ጻድቃንን የሰጠን ሰማዕታቱን የሰጠን እግዚአብሔርን ለማመስገኛችን ምክንያቶቻችን ብዙዎች ናቸውና ክብርና ምስጋና ለስሙ ይሁን። እግዚአብሔርን ኃይል ያደረገው ዳዊት ሳኦልን ድል አደረገው። ሳኦል ሞተ። የሳኦል ልጅ ዮናታንም ሞተ። ከዛ በኋላ ነው መጽሐፍ የሚለን ለልጁ ለሳኦል ልጅ አንድ ልጅ ነበረው ይላል። ይሄም ልጁ መጽሐፍ ላይ ተጽፎ እንደምናገኘው ሜምፊቦስቴ ተብሎ ይጠራል። ወደ ጦርነቱ የአባቴን ርስት አስመልሳለሁ ብሎ ወደ ጦርነት ሲሄድ ባጠገቡ ላለችው ለአሳዳጊ ለሞግዚት ሰጥቶ ወደ ጦርነቱ ይሄዳል። ጦርነቱን እንደተቀላቀለ የሳኦል ልጅም በጦርነቱ ይሞታል። ይሄንን ልጅ አዘላ ጦርነቱ ሲጀመር ሩጫ የጀመረች ያቺ ሞግዚት ይሄ ልጅ ከጀርባዋ ላይ ይወድቅና እጅ እግሩ ሽባ ይሆናል። ልብ በሉ። ይኸውላችሁ ከጦርነት የሚገኝ ትርፍ አለ? ከመለያየት የሚገኝ ትርፍ አለ? የለም። የኛን ኃጢአት ልጆቻችን ላይ ነው የምናሸክም። ልጆቻችን ዋጋ ይከፍሉበታል። እግዚአብሔር እኛንም ይቅር ይበለን፣ ልጆቻችንንም የሚረከቧት ሀገር ያደርግልን እና ታዲያ ይሄ ልጅ ከትከሻዋ ላይ እንደወደቀ እጅና እግሩ ሽባ ይሆናል። ጦርነቱ በጣም የተፋፋመ ሲሆን ያንን ሕፃን ልጅ ወሰደችና ወደ አንድ ሎዶባር በሚባል ስፍራ አኖረችው ይላል። ጦርነቱን ትታ ልጁን ትታ ከጦርነቱ ለማምለጥ ሩጫ ጀመረች። በዚህ ጊዜ ዳዊት ሳኦልን ድል አደረገ፣ ግዛቱን ሁሉ አስመለሰ። ጦርነቱ በድል ከተጠናቀቀ በኋላ ዳዊት አንድ ትልቅ በዓል አዘጋጀ። እግዚአብሔር ስላደረገለት ስለገለጠለት ኃይል እግዚአብሔርን ያመሰግን ዘንድ አንድ ትልቅ በዓል አደረገና ከ27ቱም ሀገር ሹማምንቱን ጠራና ፍሪዳው ይቆረጣል፣ የወይን ጠጁ ተደባልቆ ይጠጣል። ትልቅ ድግስ ሆነ። እየበሉ እየጠጡ ንጉሥ በዙፋኑ ላይ ቁጭ ብሎ አንድ ጥያቄ ጠየቀ። ከቃሉ ጋር ናችሁ? ምን የሚል እንደው ጦርነቱ ምን ይመስላል፣ በጦርነቱ ሰዓት ማን ተጎዳ የሚለውን ነገር ሳይሆን ከሳኦል ቤት የቀረ ከሳኦል ቤት የተረፈ ለአባቱ መታሰቢያ የሚሆን አንድ ሰው እንኳን በዚህ ጦርነት አልተረፈም ብሎ ጠየቀ። ኧረ አለ ከሹማምንቱ መካከል የሳኦል የልጅ ልጅ ሎዶባር በሚባል ስፍራ ላይ በጦርነቱ ሰዓት ሞግዚቷ ከጀርባዋ ላይ ወድቆ እጅና እግሩ ሽባ ሆኖ ሎዶባር በሚባል ስፍራ ላይ ጥላው ሄዳለች። ይህም ሕፃን ልጅ ቆሻሻ እንዲሁም አራዊት እንስሳቱ ባሉበት በዛ ተጥሎ አለ።
ከጦርነቱ በኋላ በተኛባት ቃሬዛ ላይ በዛው አድጓል ብሎ ነገሩት። ሂዱና አምጡት አላቸው። ሂዱና ምን በሉት? አምጡት አላቸው። ተሸክመውት ይዘውት መጡ። በንጉሡ ዙፋን ፊት አኖሩት። አዎ በዚህ ጊዜ ይህ ሕፃን እጅና እግሩ ሽባ እንደሆነ በንጉሡ ፊት አስቀምጠውት፣ አንተ ሰው፣ ሕፃኑ እንዲህ ሲል ተናገረ። ንጉሥ 1000 ዓመት ንገስ፣ የተረሳሁትን እኔን እንዴት አስታወስከኝ አለ። የተረሳሁትን እኔን እንዴት ምን አልከኝ? አቤት እንዴት ያቺን ቀን አሳልፍከኝ ጌታዬ፣ እንዴት ለዚህ ሰዓት አደረስከኝ። በየትኛው ስራዬ በሉት እስቲ። እግዚአብሔርን ስራ ግሩም ድንቅ ነው በሉት። ክብርና ምስጋና ለስሙ ይሁን። በየትኛው ስራዬ በየትኛው ማንነቴ አስታወስከኝ አለው። ንጉሡ ዳዊት እኔ ሳልሆን እግዚአብሔር አስቦሃል፣ እግዚአብሔር አስታውሶሃል አለው። ክብርና ምስጋና ለስሙ ይሁን። ሰው የጣለውን ማን ያነሳዋል? ሰው የራቀውን ማን ይቀርበዋል? ሰው የገፋውን ማን ይደግፈዋል? አዎ ሰው የናቀውን እግዚአብሔር ያከብረዋል። በእኔ ዘንድ ያልተረሳ ትሆናለህ። እኔ ሳልሆን ማን ያስበህ አለው። እግዚአብሔር ያስበን፣ እግዚአብሔር ያስታውሰን። እግዚአብሔር አይዘንጋን፣ ፍጥረቱንም አይዘነጋ። በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ የሚጠብቀን፣ ጨለማውን ወስዶ ብርሃንን የሚተካ፣ ለነገይቱ አዲሷ ዕለት የሚያደርሰን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። በእኔ ዘንድ ያልተረሳ ትሆናለህ። ይቆየን። እግዚአብሔር ይስጥልን።